ጊዜ ልዩና ርብቃ ተጣሉ። ታያል የሚባለው ይሄንን ነው አለች ልዩ። እንግዲህ ርብቃ ከልዩ ጋር ተጣልታለች። የተጣላችበት ምክንያት እንግዲህ ከዚህ ፊት በደበቀችው ፋይል ልዩ የእሷን ስልክ አይታ ፋይሉን መጥፋቱን ስላየችባት በዛ ተናዳን የተጣሉት። ከክፍሌ ውጪልኝ ብላ አስወጣቻት ማለት ነው። አወቀ። እሷም ደግሞ የሚል የሆነ አትመን ብላ ተንበርክካ አብርሃምን እየለመነችው ነው። ለምን እሷ ከእንትና ጋር ግንኙነት መኖሯን እሱ አያውቅበትም። ሄዳ ሆስፒታል ምርመራ ስትመረመር እርጉዝ መሆኗን አውቃለች፣ ታውቋል። እሱም ደስ ብሎታል። እሷ ደግሞ እርጉዝ በመሆኗ በጣም ነው የተናደደችው፣ እያለቀሰች ናት። ሰዎች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው። እንግዲህ የእሷን ስራ ርብቃ አወቀችባት ማለት ነው። ርብቃ ስላወቀች ርብቃ አወቀች አላወቀች እንግዲህ አብርሃም ይሄ ነገር አብርሃም እጅ ገብቷል ብላ በጣም እያለቀሰች ናት። እንግዲህ በመጨረሻ ደግሞ ምን እንደሚፈጠር እናያለን። አብርሃም እስካሁን ከሌላ መሆኑን አላመንም። እሷ ከቤት ይሄን ነገር ከሰማ ከቤት እንደ ውሻ ያበረኛል ብላ ነው ዲና የምታለቅሰው ማለት ነው። ቢያንስ ለእሱ አላሰበችም፣ ለራሷ ብቻ ነው ያሰበችው። እና ማርኮ እጅ ችግር ተፈጥሯል ቶሎ ድረስ ብላ ማርኮ ጋር ደወለችለት ማለት ነው። ርብቃም አብርሃም በሌላ መንገድ ስለሱ ሁለቱ ግንኙነት እያወቀ ነው ብላ ርብቃም አውቃለች። ይሄን ነገር እንግዲህ ዲና በዚህ ነው እንግዲህ ያለችው ሁሉን ነገር ከሰማች ብላ እንግዲህ ለልዩ ዲና እርጉዝ ናት ብሎ ሲነግራት እንዴት ይሆናል በልጅ 12 ታስቀምጠው ነው እንዴ ብላ ዲና በጣም ነው የተናደደችው። እና እርጉዝ መሆኗን ለምን በልጅ 12 ታስቀምጠው ነው ወይ ብላ በጣም ተናዳለች። እንግዲህ አብርሃም ያው የልዩ አባት ነው እና በጣም ነው የተናደደችው ማለት ነው። እንዴት ነው በልጅ ልታስረው ነው? ያቺኛዋ አለናት ተንከራትታለች፣ እሱ እንደፈለጋት እየሆነች በመጨረሻ ደግሞ እርጉዝ ስትሆን እሱ በጣም ተደስቷል። ልዩ ግን በጣም ነው የተናደደችው ማለት ነው። እንግዲህ ምንም እንዳደርጋት በልጅ 12 ታስቀምጠው ነው ወይ ብላ በጣም ነው የተናደደችው። ለምን ስራዋ ነው፣ ሁሉን ነገሩን ታውቅ ነበር። እና ልዩ ሁሌ ትከታተላታለች፣ ዲናን ቪዲዮ ትቀርጣለች ከእንትና ጋር አብረው ሲሆኑ ሁሉንም እኔ ጋጻዩ ብሎ እንግዲህ እንትና መልሶላታል። ርብቃን አንገቷን እንቅ አድርጎ ማለት ነው ምን እያደረግሽ ነው ያለሽው ብሎ ቪዲዮ መቅረጧን አውቆባታል። እንግዲህ ርብቃ ልዩን ከክፍሏ አብራታለች ማለት ነው። ርብቃ በጣም ነው እየተናደድኩብሽ ውጪ ብላ ልዩን አስወጥታታለች። ይሄ ሁሉ ነገር የተፈጠረው እንግዲህ ባለፈው ፋይል ለማየት ስልኳን አንስታ ፋይሏን ስከፍት ደርሳባታለች። በዛ ነው ልዩና ርብቃ በጣም የሚዋደዱ ሚስጥረኛ ነበሩ። በነ እንትና ላይ ራሱ በነ ዲና ላይ ራሱ ቪዲዮ ቀርጻ እነሱ ቁጭ ብለው ሲያወሩ ሲሳሳሙ እየቀረበች ርብቃ ነበር፣ በርብቃ ስልክ ነበረ ቪዲዮ የምትልክላት። ግን በመጨረሻ እንዲህ በመጣላታቸው በጣም ይገርማል። እና እንግዲህ ዲና በጣም ተናዳለች። እርጉዝ መሆኗን ስታውቅ ያውቅብኛል ከቤት ያበረኛል ብላ ለእንትናም በቃ እኔ ወጣዋለሁ ሁሉም ነገር ብሎ ስልኩን አስወጥቶላታል። እንዴት ነው ግን እኔ የማያረባ ሰው ነኝ፣ እንዴት ነው ይሄን እንዲማደርገው፣ እንዴት ይሄን ነገር ላደርግ እችላለሁ ብላ ርብቃ ዲናም ተጠጥታለች። እና አብርሃም እንግዲህ ለእሷ በጣም እሷን በጣም ይወዳታል፣ በጣም የሚያከብራት እርጉዝ በመሆኗ ራሱ በጣም ነበር ለእሷ እንትን የሚለው ማለት ነው። እሷ ግን እንዲሆና ሲገኝ ከማርኮ ጋር እንዲህ ስትሆን ታወቅባት። ዲና ርብቃ ምን አለች? አብርሃም እኮ ያውቋል ማለት ነው ከማርኮ ጋር እንትን መሆናቸውን ያውቋል ማለት ነው ብላ በጣም ነው እንትን ያለችው ማለት ነው። አታውቅም ብላ ከዚህ በላይ አንገብጋቢ ጉዳይ አለ እንዴ ብላ ለማርኮ ደወለችልን ማለት ነው። በቃ ሁሉን ነገር ለኔ ተይው ብሎ እንግዲህ ማርኮም ገብቶ እንትናን በጥፊ መቷታል። ምን እየሰራሽ ነው ብሎ ብላለች ማለት ነው።
ውጭልኝ በቃ አልፈልግም ብላ አስወጣቻት ማለት ነው። ርብቃ ልዩን በጣም የተናደደችው ርብቃ እንዴት ልትሆን ትችላለች? ርብቃ እንዴት የሴጣን አመል አመጣች? እንዴት ነው ርብቃ እንዴት ነው ከዚህ በላይ ስርዓት አልባ ምን ነገር አለ? በቃ ውጭልኝ ብላለቻት ማለት ነው። እንዴት ብላ በጣም ነው የተናደደችው። አንዳንዴ ብዙ ድራማዎች እንደዚህ አይነት ነገሮች ማርኮ ችግር ተፈጥሯል ቶሎ ድረስ አለችው። ምን አይነት ሴጣን ምን ልሰራ እንዲማደርገው የልጁን አሁንስ መሄድስ የማትፈልገው ለምንድን ነው? ስነ ስርዓት አልባ ሆኜ አይደለም ወይኔ የማረባ ሰው ነኝ ብላ ዲና ተጸጸተች፣ ያለቀሰች ማለት ነው። እንግዲህ አብርሃም እግሩ ስር ተንበርክካ እነሱ የሚሉህን አትመን፣ ገና ለገና ለአብርሃም ይነግሩታል እሷ ከማርኮ ጋር እንዲህ መሆኗን ለአብርሃም ይነግሩታል ብላ ነው ተንበርክካ እሱ አባቴ የምትለው እኔ እኮ የምትሆንም አላቅ ምንድን ነው እያልሽኝ ያለሽው? እኔ እነማን ነው ማልሰማቸው? ምንድን ነው በቃ በጣም ግራ ገባ አብርሃም ማለት ነው። እሱ ግን ማርኮ እንግዲህ ሁሉም ጋር ለኛ ነው። ቤት ገብቶ እንትና እንግዲህ በጣም ትከታተለዋለች ተንበርክካ ርብቃ እንትን ዲና ባሏን ትለምነዋለች አብርሃምን። ምኑን ነው የማላምናቸው? ልዩ እንግዲህ በጣም ዲና እርጉዝ ናት ብሎ ልዩ አብርሃም ሲነግራት ልዩ በጣም ነው የተናደደች። አሁን በልጅ ምክንያት በቃ ወዲና ወዲህ እንደሄድ ልታስረው ነው ብላ በጣም ተደነቀች፣ በጣም ተናደደች። በቃ ርብቃ ራስ ወዳድ ነኝ ብላ ርብቃም በጣም ማለት ርብቃ እንግዲህ ብዙ ሚስጥሮች እንትን የምትላጠቅ አሁን ስለምንድን ነው መሄድ የማትፈልገው? ለምንድን ነው ሻንጣዋን የማታነሳው? እያለች ርብቃ እያሾለቀች እንትናን ታያለች ማለት ነው። ዲና መሄዷን እና ለመሄዷን ማለት ነው። ዲና ግን ምንም እንዳያደርጋት በቃ በልጅ አሳልፍ አልሰጠው ነው። እኔ በጣም ተናድጄብሻለሁ አንተ ሰውዬ በጣም ችልተኛ ነው። ምን እንደተፈጠረ አታይም? አብርሃም እንግዲህ ከሌላ ግንኙነት መኖሩንም በሌላ መንገድ እያወቀ ነው ብላ ርብቃም ተጠራጠረች ማለት ነው። እንግዲህ አብርሃም በጣም ነው የሚወዳት። ሁልጊዜ ፊት ተመርመሪ ቼክ አድርጊ እያላት እንግዲህ በግዴታ ቼክ ተደርጓለች። ቼክ ስትደረግም እንግዲህ ብዙ መሆኗን ታውቋል። እንግዲህ ያረገዘችው እንግዲህ ተማርኮ ነው። እሷም እንደማይታወቅባት ነው። እሱን ታወቀ ከቤት ያበረኛል ነው ይህ ሁሉ ርብቃ ዛሬ የምታለቅሰው እንዲህ ነው የምታለቅሰው። አንዳንዴ መጀመሪያ ነበር ማልቀስ ማለት ነው። እና እነዚህ ሁሉ ነገሮች አንገቷን ንቅ አድርጎ መጥቶ አንቺ ሻይ ብሎ በጣም ነው አንገቷን ስቅ አድርጎ ያነቃት። በዚህን ጊዜ እንትና አጎቴ ምን እየሰራ ነው አለችው ማለት ነው። እሱ ቢያንስ የራሱን እንትን ያየው እንግዲህ እሷ ያው ልዩ ሁሌ ትከታተላቸዋለች። ስለምትከታተላቸው ልዩን ደግሞ እሱ በጣም ነው የሚጠረጥራት። ሲመጣ አንቺ ምስት አንቺ የሆነ ነገር ይሄን እያረግሽ ነው እያለ ሁሌ ነበረ ማርኮን ልዩን የሚጠረጥራት ማለት ነው። በመጨረሻ እንግዲህ እነሱ ቁጭ ብለው ሲያወሩ አይታ ቀርታ ነበረ። ለለምጭ ላክለት ብላ እንትናን ርብቃም ብላ ሁሌ ስትላት ርብቃም ደግሞ ከቪዲዮን አጥፍተዋለች። ቪዲዮ አጥፍቼዋለሁ ብዬ ነው መልስላት እያለች ሁሌ ስትል እንግዲህ በእንትናም ልዩም እሷ ክፍል ገብታ ስልኳን አንስታ መረጃውን ስታይ ደርሳባት በዚያ ምክንያት ነው እንግዲህ ልዩ እና ርብቃም የተጣሉት። ርብቃ እንዴት እንዲህ ልትሆን ትችላለች? ርብቃ እንዴት ባንዴ ተቀያይራ እንደዚህ አይነት አመል ሊኖራት ይችላል ብላ በጣም ልዩ ራሱ ገርሟታል ማለት ነው። እንዴት እንዲህ ባንዴ ትቀየርብኛለች? እንዴት እንዲህ ታደርገኛለች? ላምን አልችልም እንዴት ብላ በጣም ነው የተናደደችው። ልዩ ሰው እንዴት ባንዴ እንዲህ ሊቀያየር ይችላል? ይሄ ሁሉ ያደረጋት እንግዲህ ልዩ ርብቃም ስልኳን ስላየች ነው። እንግዲህ ማርኮም እንግዲህ በዚህ ጊዜ ያው ዲና ያለውን ነገር ነግረዋለች። ጭንቀት ውስጥ ነኝ፣ መከራ ውስጥ ነኝ ያለሁት ብላ ደውላለት አይዞሽ በቃ ችግር የለውም ሁሉን ነገር እኔ እወጣዋለሁ ብሎ ነግሯታል ማለት ነው። መልሶላታል። እሷም ምን አይነት ሰው ነኝ፣ ምን አይነት ተንኮለኛ፣ ምን አይነት ክፋተኛ ነኝ፣ ለምንድን ነው ይሄን እንዲያደረግኩት እያለች በጣም ነው የተናደደችው። በጣም ነው የምታለቅሰው ዲና። እንግዲህ ባለቤቷ
ሐኪም ቤት ወስዶ አብርሃም አስመርምሯታል። አብርሃም እንግዲህ ርብቃ ዲና እርጉዝ ናት እያለ ለነ ልዩ ሁሉ ያወራላቸዋል ተደስቶ ማለት ነው። እሷ ግን የእሷን ጭንቀት መከራዋን አላየም። እሷ እንግዲህ ይሄ ሁሉ ነገር የተደረገው እንግዲህ ከማርኮ ነው። ማርኮና እሷ አብረው መሆኑን አብርሃም ስለ ጊዜ ለእሷ አትሰጠውም። ወደ ውጭ እንውጣ ስላት ራሱ አብራት አትወጣም። እሷ ጊዜዋንም ሁሏንም ሰዓቷን የምትሰጠው ለማርኮ ነበር ማለት ነው። እንግዲህ አሁን አብርሃም ይህን ነገር ሁሉ ከሰማ ከቤት ሊያበራት ይችላል። እሷ የሚጨነቃት ይህንኑ ከቤት ያስበራኛል፣ አውጥቶ ይጥለኛል ነው የምትለው። እንግዲህ መጀመሪያ ነበር መፍራት ነው የምለው። እንግዲህ ርብቃና ልዩም እዚህ ጋር ተፋጠዋል። ርብቃ እንግዲህ ልዩን በጣም የምታምናት በጣም ጥሩ በጣም ርብቃና ልዩ በጣም ፍቅር አላቸው። ብዙ ነገሮችን ሚስጥሮችን ምንም ልዩም ያየችውን የነ ማርኮን ስራም ሲሳሳሙ ዲናና የምትከታተላቸው ለእሷ የምታቀርብላቸው መረጃ ሁሉ እሷ ነበረች። እንግዲህ እሷ መረጃውን ስልኳ ውስጥ አድርጋ ስልኩን ስጭኝ፣ መረጃውን አንጭ፣ ለልምጭ ላክለት፣ ጉዳቸውን እናውጣ እያለች ነበረ ልዩ የምትለው። እንግዲህ ርብቃ በምን ምክንያት መረጃውን እና ቪዲዮውን እንደጠፋችው አይታወቅም። በዚህ ምክንያት ነው እንግዲህ ተናደው ሁለቱም የተጣሉት እና ክፍሌም አትግቢ ውጭ ብላ እንደውም ከቤት ማስወጣታለች። በጣም የሚገርም ነገር ነው። እና ቤተሰብ እንግዲህ ዲራማው ይህን ይመስላል። ቀጣይ እስከምንገናኝ ሰላምና ፍቅር ከሁላችሁ ጋር ይሁን። ሀገራችን ኢትዮጵያ ሰላም ያድርግልን። ሰላማችሁ ብዝት ይበል። ከወደዳችሁ ሼር፣ ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ እያደረጋችሁ የደወል ምልክቷን ስትጫኑ የምለቀው ቪዲዮ ወደ እናንተ ይደርሳል። ቀጣይ እስከምንገናኝ ሰላም ሆኑልኝ። አመሰግናለሁ።